ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰዱሱ ለሚያዝያ በዛቲ ዕለት ኮነ ሰማዕተ ሱስንዮስ ወልደ ሱሲ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 26 በዚች ቀን የሱሲ ልጅ ሱስንዮስ በሰማዕትነት አረፈ። ይህም የከሃዲው ዲዮቅልጥያኖስ ወዳጁ ነበረ። የእግዚአብሔር መልአክም ተገለጠለትና ሰማዕት እንደሚሆን ነገረው። ይህም ነገር በልቡ አደረ። ከዚህም በኋላ አምልኮ ጣዖትን እንዲያስፋፉና እንዲያድሱ ከሹመት ደብዳቤ ጋር ንጉሡ ወደ ኒቆምድያ ላከው። ቅዱሱም አይቶ እጅግ አዘነ። ከዚያም ወደ እርሱ አንድ ቄስ አምጥቶ የክርስትናን ትምህርት ተምሮ ተጠመቀ። ከዚህ በኋላም ወደ አንጾኪያ ተመለሰ። ፍጥረቱ ልዩ የሆነ ልጅን ወልዳ እህቱን አገኛት። ከዚህ በፊት ሴት ልጅ ወልዳ ገድላ ደሟን ጠጥታለች፣ ሰይጣን አድሮባታልና። በወፍና በከይሲ አምሳልም ይገለጣል። በአገር ውስጥም ልጅ በሚወለድ ጊዜ ወደ እርሱ ወርዳ በስራይም ገድላ ደሙን ትጠጣለች። ቅዱስ ሱስንዮስንም ይህን ባየ ጊዜ ጦሩን አንስቶ ከልጇ ጋር እህቱን ገደላት። ልጇ የሰይጣን ልጅ ነውና። ሁለተኛም ስራየኞች ስለሆኑ ባሏንና የባሏን አባቱን ገደላቸው። እነርሱ በስራያቸው ሰውን እያሳመሙ ይገድላሉና። ከዚህም በኋላ ወደ ኒቆምድያ ተመልሶ ወደዚያ ወደ አጠመቀው ቄስ ደርሶ ያደረገውን ሁሉ ነገረው። ወደ አገሩ አንጾኪያም በተመለሰ ጊዜ ከእርሱ የሆነውን አባቱ ሱሲ አወቀ። መገደሉንም ወዶ ከንጉሥ ዘንድ ነገር ሰራበት። ያን ጊዜም ቅዱስ ሱስንዮስ ወደ ጣዖታት ቤት ሄዶ ወደ ሲኦል ይወርዱ ዘንድ በጌታችን ኢየሱስ ክርስቶስ ስም አዘዛቸው። ያን ጊዜ ምድር አፏን ከፍታ ዋጠቻቸው። ጣዖታቱንም እንዳጠፋቸው ወሬው ተሰማ። አባቱም ዳግመኛ በንጉሥ ዘንድ ከሰሰው። ታላቅ ስቃይም ያሰቃዩት ዘንድ ንጉሥ አዘዘ። በብረት ዘንጎችም ደበደቡት፣ በመንኮራኩርም አበራዩት፣ በመዶሻም ቀጥቅጠው ሁለተኛ ደግመው እህል በሚያበራዩበት መሳሪያ አበራዩት። ከዚያም በከተማው ውስጥ ጎተቱት። የክብር ባለቤት ጌታችንም ያጸናውና በስቃዩም ውስጥ ያስታግሰዋል። ከቁስሉ የሚፈውሰውን መልአኩንም ልኮ ያለምንም ጉዳት አነሳው። ብዙ ሰዎችም አይተው በክብር ባለቤት ጌታችን ኢየሱስ ክርስቶስ አምነው በእርሱ ምክንያት ሰማዕታት ሆኑ። ንጉሥም ከማሰቃየቱ በደከመ ጊዜ ራሱን በሰይፍ እንዲቆርጡ ታዘዘ። የሰማዕትነት አክሊልንም ተቀበለ። በስቃዩም ወራት በሰማዕትነት የሞቱት ቁጥራቸው 1109 ሆነ። ለእግዚአብሔርም ምስጋና ይሁን፣ እኛንም በከበሩ ሰማዕታት ጸሎት ይማረን ለዘላለሙ አሜን። ሰላም ለሱስንዮስ ወልደ ጴጥሮስ ሱሲ ሕማማተ ስም ተአጋሲ ለቀቲለ እህቱ አጥበአ እንበለያን ሃይሲ በኃይለ ስራይ እንተ ፍጥረታ ትኮሲ በአምሳለ ኦፍ ወህብሩ ለከይሲ ሰላም እብል አማአተ አስረ አሃደ ምእተ ወተሳተ ዘሱስንዮስ ማህበረ ይሰጠውኒ እሙንቱ ሰበይ ጼውኦም ወትረ ኢይሜንኑኒ በአንቀጽ ከመቃለ መጽሐፍ መሃረ ሶበ ያሃይው ብእስየ ግዩረ። በዚችም ቀን የጠራቢ ልጅ ቅዱስ ዮሐንስ በሰማዕትነት አረፈ። ይህም ቅዱስ ከነነዌ አገር ነው። አባቱ ጣዖትን የሚጠርብና የሚያመልክ ነው። እናቱ ግን ክርስቲያናዊት ናት። ልጅ ባጣችም ጊዜ ወደ እግዚአብሔር ለመነች። ጌታም ልመናዋን ተቀብሎ ይህን የተባረከ ልጅ ሰጣት። ስሙንም በስውር ዮሐንስ ብላ ጠራችው። 8 ዓመትም በሆነው ጊዜ የጠረበውን ጣዖት እየሸጠለት አባቱን ያገለግል ነበር። በአንዲት ዕለትም ጣዖቱን ሊሸጥ ሲሄድ የእግዚአብሔር መልአክ ተገናኘውና ጣዖት የሰይጣን ማደሪያ እንደሆነ ነገረው። ጣዖቱንም በእጁ እንዲጥለው አዘዘው። በክብር ባለቤት በክርስቶስ ማመንን አስተማረው። ወደ አባቱም በተመለሰ ጊዜ ሰማይና ምድርን በውስጣቸውም ያለውን ሁሉ ከፈጠረ ከክብር ባለቤት ጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ እኔ ለሰው ልጅ ስራ አልሰግድም አለው። አባቱም ሰምቶ በእስር ቤት አሰረው። እናቱም መጥታ በክብር ባለቤት ክርስቶስ ስም ደሙን ያፈስ ዘንድ አጸናቸው። ከዚህም በኋላ በነገራቸው ሊሸነግሉት የአገር ሰዎች መጥተው የአባትን አምላኮች ለምን ተው ካሉት፣ እርሱም እኔ የሰው እጅ ለሰራቸው ጣዖታት አልሰግድም፣ እነሱ የርኩሳን አጋንንት ማደሪያዎች ናቸውና አላቸው። አባቱም ይህን በሰማ ጊዜ ምሳር አንስቶ አንገቱን ቆረጠው። በድኑም አልወደቀም፣ በደሙ እስከተጠመቀ ድረስ በእግሮቹ ቆመ እንጂ። እናቱም በደሙ ተጠምቃ አቤቱ የክብር ባለቤት ኢየሱስ ክርስቶስ ሆይ የአቤልን መስዋዕት በምድረ በዳ የተቀበልክ ይህንንም መስዋዕት ከኔ ተቀበል አለች። በዚያም ጊዜ በአባቱ ሰይጣን አደረበትና አበደ። ሚስቱም ወደ ልጇ መቃብር ወስዳው ስለ እርሱ ጸለየች። ቅዱስ ዮሐንስም በሌሊት ወደ እርሱ መጥቶ አባቱን በጦር ወጋው። ሰይጣኑም ከእርሱ ወጣ። ከዚህ በኋላ በክብር ባለቤት በጌታችን ኢየሱስ ክርስቶስ
አመነና በስሙ ተጠመቀ። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለዮሐንስ በብሔረ ነነዌ ዘሰረቀ ከመማሄቶ ዘይሰደ ጽልመተ ኃጢአት ጽፉቀ በምሳራቡሁ ከመክሳዶ ነፈቀ ቀዊሞ ተርእየ በእገሪሁ እስከ በደሙ ተጠምቀ ወበድነ ስጋው ውስተ ምድር ይወድቀ። በዚችም ቀን የቅዱሳን ስብብጥራስ የአባ ሰርጋና የድራይስ የምስክርነታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 27 በዚች ቀን የከበረ ቅዱስ ፊቅጦር በሰማዕትነት አረፈ። ዛቅረብኩ ማሕሌተ ዘኪርያ ይላፈም ለተጸምዱ ከዘልፈለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይስ ህቡረይ መሐረነ ኢየሱስ ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምሪሁ ለአቡነ ሀብተ ማርያም ጸሎቱ ወበረከቱ ያሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። አንድ አምላክ በሚሆን በሶስትነቱ ስም አምነን ብፁዕ አባታችን አቡነ ሀብተ ማርያም ያደረገው ተአምራት እነግራችኋለን። ልመናው፣ ክብሩ፣ አማላጅነቱ፣ በረከቱ በሁላችን በህዝበ ክርስቲያን ይደርብን ለዘላለሙ አሜን። በዚሁ ቦታ የተሰበሰባችሁ ወንድሞቼ ሆይ እኔ የምነግራችሁ አባታችን አቡነ ሀብተ ማርያም ያደረገውን ድንቅ ስራ ነው። ከብዙ ልጆችና ከሚስቱም ጋር ቸነፈር በሚባል በሽታ የታመመ አንድ ባለጸጋ ሰው ነበረ። ከዚያ ሰው ከልጆቹ አንዱ ልጁ በገባው በሽታ ሞቶ ነበር። በዚያ ወራት በደብረ ሊባኖስ የሚኖር አንድ ዲያቆን ነበር። ይኸውም ዲያቆን የአቡነ ሀብተ ማርያም ተአምር ያውቅ ነበርና ከአባታችን መሬት የእምነቱን አፈር ይዞ ከነ ልጆቹ ከነ ሚስቱ ጋር ወደ ታመመው ሰው ቤት ሄዶ የእምነቱን መሬት ለሰውየው ሰጠውና በውሃ በጥብጠው እየጠጡ እየተቀቡ ልጆቹም ሚስቱም ሰውየውም ከዚያ ከቸነፈር በሽታ ሁላቸውም በፍጥነት ዳኑ። ለዘላለሙ ልመናው ክብሩ ይደርብንና ተአምራቱን የሰማን ያሰማን እኛንም የአቡነ ሀብተ ማርያም እንደዚሁ በነፍስ በስጋ ያድነን። ረድኤቱ በረከቱ አማላጅነቱ ለሀገራችን ሰላም ለሕዝባችን ፍቅር አንድነት ያድልልን ለዘላለሙ አሜን። የቆሮንቶስ ክርስቲያኖች በዛን ዘመን ግራ የተጋቡ ክርስቲያኖች ነበሩ። በክርስትናቸው ቀላል የማይባል መከራ የተቀበሉ በመከራ ውስጥ ብቻ ሳይሆን እንግዳ በሆኑ አስቸጋሪ በሆኑ ውስብስብ በሆኑ የሃይማኖት አስተምህሮችም በዙሪያቸው ከበዋቸው ስለነበረ ቅዱስ ጳውሎስ መልእክቱን ላከላቸው። የሚበልጠውን መንገድ አሳያችኋለሁ አለ። ዛሬ እግዚአብሔር የበለጠውን መንገድ ለሕይወታችን እንዲያሳየን ፈቃዱ ይሁንልን። የሚበልጠው መንገድ ምንድን ነው? ይህንን መንገድ ምን እንደሆነ በኋላ ላይ ሰፋ አድርገን እንመለስበታለን። ከዛ በፊት ግን በዛች በቆሮንቶስ ከተማ በቆሮንቶስ ሀገር የሚኖሩ ሰዎች ሶስት አይነት ሰዎች እንደነበሩ ቅዱስ ጳውሎስ በትርጓሜው ይናገራል። ስጋውያን የሆኑ ሰዎች የሚኖሩባት ሀገር ነበረች። ስጋውያን የሆኑ ሰዎች ስለ ነፍሳቸው ግድ የማይላቸው ሰዎች ናቸው። ስለ ስጋ ሐሳባቸው ብቻ ዕለት ዕለት የሚያስቡ ማለት ነው።
የእግዚአብሔርን ነገር የማያስቡ እግዚአብሔር ለፍጥረት ዓለም ያደረገውን በጎነት መረዳት የተሳናቸው ማለት ነው። በእኛም ዘመን ሥጋውያን ሰዎች አሉ። ሆዳቸው እስከ ሞላላቸው ድረስ፣ ደረታቸው እስከ ቀላ ድረስ፣ የሚለብሱት የሚጎርሱት እስካላጡ ድረስ የነፍሳቸው ጉዳይ እምብዛም የማስጨንቃቸው ሰዎች አሉ። ሥጋውያን ይባላሉ። በጣም የሚገርመው እነዚህ ሥጋውያን የሆኑ ሰዎች ግን ደግሞ መንፈሳውያን ነን ብለው የሚናገሩም ናቸው። ግብዝነት ያለባቸው ሰዎች ናቸው። አንድ ሰው ከሥጋ የተለየ ሕይወት ሊኖረው አይችልም። ሥጋዊ ይሆናል። መንፈሳዊ ደግሞ ሆኛለሁ ብሎ የሚናገርበት ሥጋዊ ሆኖ መንፈሳዊ የሚሆን ሊኖር አይችልም። መንፈሳዊ የሆነ ሰው መንፈሳዊነቱን ይዞ ይቀጥላል። የሚበልጠውን የመንፈሳዊነቱን ዓለም ይይዛል። በመንፈሳዊ ዓለም ሲኖር የሥጋዊ ሥራን ፈጽሞ ገሎ ሊሆን ይገባል። ሥጋውያን የሆኑ ሰዎች መንፈሳውያን የሆኑትን ሰዎች ማህበራቸውን ያውኩባቸው ነበረ ይላል። እነዚያ ሥጋውያን ሰዎች ነበሩ። እነዚህ ብቻ አልነበሩም፣ ፍጥረታውያን ሰዎችም ነበሩ ይላል። ፍጥረታውያን ማለት ማን እንደፈጠራቸው የማያውቁ ማለት ነው። ለምን እንደተፈጠሩ የማያውቁ፣ በዚህ ዓለም ላይ ከየት እንደመጡ ወዴትም እንደሚሄዱ የማያውቁ፣ አምላካቸውን ያልተረዱ ማለት ነው። እንዲሁ ዝም ብለው የሚኖሩ፣ ፈጣሪ የለም ብለው የሚያምኑ፣ አምላክ የለም ብለው የሚያስቡ ፍጥረታውያን ሰዎች ሥጋውያን ሰዎች መንፈሳውያን ሰዎች በዛች ከተማ ውስጥ ይኖራሉ። ታዲያ እነዚህ ፍጥረታውያን ሰዎች መንፈሳውያኑን ሰዎች ያውኳቸው ነበረ፣ ሰላም ይነሷቸው ነበረ። ፍጥረታዊና ሥጋዊ የሆኑ ሰዎች ተባብረው መንፈሳውያን ሰዎችን ያሳድዷቸው ነበረ፣ ግፍ ያደርሱባቸው ነበረ። ቅዱስ ጳውሎስ ይህንን ምክሩን ላከላቸው ይላል። ከላይ ስንመለከት ስለ ጸጋ ይነግረናል። የጸጋ ስጦታ ብዙ ነው ይላል፣ መንፈስ ግን አንድ ነው ይላል። የማስተማር ጸጋ የተሰጠው፣ ትንቢት የመናገር ጸጋ የተሰጠው፣ የመዘመር ጸጋ የተሰጠው፣ በሀብት በመጽዋት ድሆችን በመርዳት ጸጋ የተሰጠው ሰው አለ። የእውቀት ጸጋ የተሰጠው ሰው አለ። የተለያየ የጸጋ ስጦታ አለ ይላል። ግን ደግሞ የሚበልጠውን የጸጋ ስጦታ ፈልጉ ይላል። በብርቱ ነው የሚለው፣ ፈልጉ። የሚበልጠው የጸጋ ስጦታ የቱ ነው? ቅዱስ ጳውሎስ የሚበልጠውን መንገድና የጸጋ ስጦታ በዚሁ በአንደኛ ቆሮንቶስ በምዕራፍ 13 ቁጥር 13 ላይ በግልጽ ያስቀምጥልናል። እምነት ይላል፣ ተስፋ፣ ፍቅር፣ እነዚህ ሦስቱ ጸንተው ይኖራሉ ይላል። ከሁሉ ግን አለ ፍቅር ይበልጣል አለ። ክብርና ምስጋና ለእግዚአብሔር ይሁን። ይበልጣል አይደል? ፍቅር የሚበልጠውን መንገድ አሳያችኋለሁ ሲል ቅዱስ ጳውሎስ የፍቅርን መንገድ ነው። አዎ እምነት ያስፈልጋል። እምነት መሰረት ነው። ተስፋ ደግሞ በእምነት ላይ የቆመ የፍቅር ምሰሶ ነው። ፍቅር ግን የነገር ሁሉ ፍጻሜ ነው። ሮሜ 13:1 ላይ የሕግ ሁሉ ፍጻሜ ነው ይላል ፍቅርን። ክብርና ምስጋና ለአምላካችን ይሁንልን። እምነት መሰረት ነው ወገኖቼ። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እምነት ያስፈልገናል። በዕብራውያን 11 ላይ የሚነግረን ቅዱስ ጳውሎስ ይህንን ነው። እምነት ይላል የማናየውን ነገር የምናይበት የምናስረግጥበት መነጽር ነው ይላል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ጻድቃን በእምነታቸው እግዚአብሔርን አይተውታል። ጻድቃን በእምነታቸው ከእግዚአብሔር ጋር ኖረዋል። ጻድቃን በእምነት ይህንን ክፉ ዓለም ተጸይፈውት ሄደዋል። ጣዕመ ዓለም ንቀውታል።
ከአራዊት ጋር ከአንበሳ ጋር እየታገሉ መከራ እየተቀበሉ ኖረዋል። ስለዚህ እምነት እግዚአብሔርን የምናይበት ነው። በእምነት ነው እግዚአብሔርን የምንመለከተው። ያለ እምነት እግዚአብሔርን ደስ ማሰኘት አንችልም። ያለ እምነት በዚህ ዓለም ላይ እንኑር ካል እንደ ሥጋውያን ሰዎች እንደ ፍጥረታውያን ሰዎች እንኑር እንኳን ብለን ብንነሳ ሁሉም ነገር ያደክመናል። እምነት እግዚአብሔርን የምንመለከትበት መስተዋት ነው። በእምነት ነው አባቶቻችን ነገሥታቱን ድል ያደረጉት። በእምነት ነው አባቶቻችን ዲያብሎስን ድል ያደረጉት። በእምነት ነው የእሳቱን ኃይል ያጠፉት። በእምነት ነው አይታለፍም የተባለውን ነገር ሁሉ ማለፍ የተቻለው። እምነት እጅግ ያስፈልጋል እና አብርሃም አምነዋል፣ አምነው ወጥቷል። ከወጡ በኋላ የጠበቃቸው በረከት ነው። በእምነት እግዚአብሔርን ደስ ማሰኘት ይገባል። ያለ እምነት እግዚአብሔርን ደስ ማሰኘት ስለማይቻል ተስፋ ለሰው ልጅ ያስፈልጋል። ሰው ያለ ተስፋ አይኖርም በዚህ ዓለም ላይ። ተስፋ የሌለው ሰው አንድ ሰከንድ እንኳን በሕይወት መቆየት አይችልም። አንድ ሰከንድ ያለ ተስፋ። ተስፋ ሲኖረን ነው ሌላኛውን ነገር ማየት የምንችለው፣ ቀጣዩን ነገር ማሰብ የምንችለው። ተስፋ ሲኖረን ነው የምንሻገረው። ያለ ተስፋ መሻገር አንችልም። ተስፋ ያስፈልጋል። እምነት ያስፈልገናል። ተስፋ ያስፈልገናል። ከእምነትም ከተስፋም በላይ ደግሞ ፍቅር ያስፈልገናል። በፍቅር መኖር ያስፈልገናል። ወገኖቼ በዚህ ዘመን የሰው ልጅ ያጣው ሌላ አይደለም። በዚህ ዘመን ትልቁ አጥተነው እየተቸገርንበት ያለው ነገር ቢኖር የፍቅርን መንገድ ነው። አምላካችን እግዚአብሔር የነገረንና ያስተማረን ሕይወቱን ለኛ የሰጠን በፍቅር መንገድ ነው። ስለወደደን ነው ዓለምን ሊያድን ወደዚህ የመጣው። ስለወደደን ነው በመስቀል ላይ የተሰቀለው። ስለወደደን ነው ሥጋውን የቆረሰው፣ ደሙን ያፈሰሰው። የክርስቶስን ፍቅር ተመልከቱት። የሚደንቅ ፍቅር ነው። እውነተኛው የወይን ግንድ ክርስቶስ ለኛ ለሰው ልጆች ሲል ሕይወቱን ሰጥቶናል። የገባቸው አባቶቻችን ለጻድቁ አቡነ ተክለ ሃይማኖት ዘመናቸውን ሙሉ በጥላቻ መንገድ አይደለም የኖሩት፣ በፍቅር መንገድ ነው። ፍቅር የሌለው ሰው እግዚአብሔርን ፈጽሞ ሊያውቀው አይችልም። ፍቅር የሌለው ሰው ከእግዚአብሔር ጋር ኅብረት የሌለው ሰው ነው። ፍቅር ማለት የማናየውን እግዚአብሔርን እወደዋለሁ ብለን ከመናገራችን አስቀድመን እርስ በርሳችን ልንፋቀር ልንዋደድ ይገባል። ጎናችን ያለውን ወንድማችንን እየገፋ ነው እያሳደር ነው መከራ እያበዛንበት እግዚአብሔርን እወደዋለሁ ካል ሐሰተኞች ነን። ፍቅር ወንድምን አብዝቶ መውደድ ነው። ፍቅር ማለት የማናየውን እግዚአብሔርን የማናየውን አምላካችንን እወደዋለሁ ካል ወንድምን አስቀድመህ ውደድ። በፍቅር እግዚአብሔር ይመለካል። በፍቅር መንገድ ስንጓዝ እግዚአብሔርን ደስ ማሰኘት እንችላለን። ከሁሉ የሚበልጠው አለ ቅዱስ ጳውሎስ ፍቅር ነው አለ። ወገኖቼ ፍቅር ይበልጣል። በዚህ ዓለም ላይ ሰዎች ፍቅር የሚያስቡት ኤሮሳዊ የሆነውን ፍቅር ነው። ይሄ ሰጥቶ መቀበል ያለበትን ፍቅር። ትውልዱ በዚህ ፍቅር ውስጥ ተጠምዷል። ሰው ወደ ትዳር ዓለም ሲመጣ፣ ሰው ጓደኛ ሲፈልግ፣ ሰው ከሰው ጋር ለመኖር ሲፈልግ ኤሮሳዊ የሆነውን መንገድ ነው ተከትሎ የሚኖረው። ኤሮስ ማለት ሰጥቶ መቀበል ማለት ነው። የሰጥቶ መቀበል መርህ ነው ኤሮሳዊ ፍቅር። የክርስቶስ ፍቅር ግን ኤሮሳዊ ፍቅር አይደለም፣ አጋፔ ነው። መስጠት ብቻ ያለበት ፍቅር ነው። የተለየ ፍቅር ነው። ክርስቶስ ፍቅርን ሲሰጠን ከኛ ምላሽ ጠብቆ አይደለም። ፍቅር መስጠት ብቻ ነው፣ ማድረግ ብቻ ነው። ሌላ ነገር አይፈልግም፣ ወሮታ አይፈልግም። እንዲህ አደርግልሃለሁ እንዲህ ያደርግልኛል ብሎ የሚደረግ አይደለም እውነተኛው ፍቅር። በእውነተኛው የፍቅር መንገድ ስንመላለስ ክርስቶስን ነው ልናስበው የሚገባው። ክርስቶስ እውነተኛ የሆነውን ፍቅር ለሰው ልጅ ሰጥቷል። ይህንን ፍቅሩን ያልተረዱ ሰዎች፣ ይህንን ፍቅሩን ያልገባቸው ሰዎች ዛሬም ከክርስቶስ መንገድ ወጥተው በጥላቻ መንገድ ውስጥ ይኖራሉ። የጻድቃን ጉዟቸው፣ የቅዱሳን ጉዟቸው፣ የሕይወት ከተማቸው የፍቅር ከተማ ነው። የፍቅር መንገድ ነው። ፍቅርን እንያዝ፣ በፍቅር እንመላለስ።
እግዚአብሔር በፍቅር ይመለካል ወገኖቼ። ከውስጣችን ጥላቻን እናውጣ። ከውስጣችን ንጣቂነትን እናውጣ። በተንኮል ተከበን፣ በጥላቻ ተከበን፣ በማስመሰል ሕይወት ተከበን እያስመሰልን ፍቅር አጥተን በዛ ውስጥ እየኖር እግዚአብሔርን እናመልከዋለን ካል ሐሰተኞች ነን። ከሁሉ የሚበልጠው መንገድ ይሄ ነው። ከማስተማሩም በላይ ከመዘመሩም በላይ ምንም ነገር ከማድረጉም በላይ ከመለገሱም በላይ ብዙ ትሩፋቶችን ብዙ አይነት ጸጋ ተአምራቶችን ከማድረግም በላይ የተለየ መንገድ እግዚአብሔር የሚደሰትበት መንገድ የፍቅር መንገድ ነው። ለዚህ ነው መጽሐፍ ቅዱስ አምላክ እግዚአብሔርን ውደድ ይላል። እግዚአብሔር አምላክን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ አምላክ እግዚአብሔርን ውደድ ይላል። ከትእዛዛት የሚበልጡት እነዚህ ናቸው። አንድ እግዚአብሔርን መውደድ፣ ሁለተኛ ፍቅረ ቢጽ ወንድምን መውደድ። እነዚህ የትእዛዛት ሁሉ ቁንጮዎች ናቸው። ለዚህ ወንድሞቻችንን እየጠላን እያሳደን እግዚአብሔርን እናስደስታለን ካልን ከንቶዎች ነን። በሚበልጠው የፍቅር መንገድ እንድንመላለስ አምላካችን እግዚአብሔር ሁላችንን ይርዳን። ክርስቶስ አምላካችንን እሱን እንድናስበው የተጋረደብንን አይነ ጥላ መጋረጃችንን እግዚአብሔር ይግለጥልን። ዛሬ ብዙ ያላየነው ነገር አለ ወገኖቼ። በመውጣት በመግባታችን፣ በመሄድ በመምጣታችን፣ በምልልሶቻችን ውስጥ ሁሉ እንዲሁ በደመ ነፍስ የምንመላለስባቸው ብዙ ጉዳዮች አሉን። እንዲሁ ሳይገባን የምንኖርባቸው ብዙ ጉዳዮች አለን። ሰው እየበላ የሚርበው ዘመን ነው። ሰው እየጠጣ የሚጠባው ዘመን ነው። ሰው ፍቅር አጥቶ እየተቅበዘበዘ የሚኖርበት ዘመን ነው። የሰው ልጅ እንደ ዶሮ በየሜዳው እየተገደለ የሚወድቅበት ዘመን ነው። የመከራ ዘመን ነው። ከሰው ልጆች መካከል ፍቅር ጠፍቶ እንዲሁ በስቃይ የምንኖርበት ዘመን ነው። ስለዚህ በፍቅር እንድንመላለስ በፍቅር መንገድ እንድንጓዝ ካስፈለገ ፍቅር የሆነውን አምላካችንን እርሱን በብርቱ ልንፈልገው ልናየው ይገባል። የፍቅር አምላክ እግዚአብሔር አይኖቻችንን ይግለጥልን። አይኖቻችን መንፈሳዊ አይኖቻችን መገለጥ ካልቻሉ፣ ማየት ካልቻሉ፣ ክርስቶስን መመልከት ካልቻሉ እነሆ በፍቅር መንገድ መመላለስ አንችልም። ሕይወታችን የጥላቻ ሆኖ ይኖራል። ውስጣችን በቀል የመላበት ይሆናል። ውስጣችን በኃጢአት የተቀየ ይሆናል። እግዚአብሔር ያልከበረበት ሰውነት ይዘን እንመላለሳለን። ለዲያብሎስና ለሰራዊቱ ማደሪያ ይሆናል ሰውነታችን። የእግዚአብሔርን ቤተ መቅደስ ሰውነታችንን አርክሰነው ከቅድስና አርቀነው እንኖራለን። እንዲሁ እየተመላለስ አንድ ቀን በሞት እንወሰዳለን። ወደ ዘላለም ጨለማ ወደ ዘላለም እሳት እንወርዳለን። ከመውረዳችን በፊት በዚህ ዓለም ላይ እያለን አምላካችን እግዚአብሔርን በብርቱ እንፈልገው፣ በፍቅር እንፈልገው፣ በፍቅር እንመላለስ። ፍቅር ከሁሉ ነገር በላይ የበለጠ ነው። ያለ ፍቅር እግዚአብሔርን ደስ ማሰኘት አይቻልም። ፍቅር ማነው ካል ራሱ አምላካችን እግዚአብሔር ነው። ስለዚህ በፍቅር መመላለስና በፍቅር መኖር በዚህ ዓለም ላይ ዘመናችን ብሩክ እንዲሆንልን ይረዳናል። የብዙዎቻችን ዘመን የተበላሸ ዘመን ሆኗል። የብዙዎቻችን ዘመን ጥላሸት የተቀባበት ዘመን ሆኗል። ለኃጢአት ለክፋት የተሸጠ ዘመን ሆኗል። ለተንኮል የተሸጠ ዘመን ሆኗል። ከሰው ልጆች መካከል ፍቅር አጥተን እንዲሁ በከንቱ በመመላለስ ዘመናችንን እየጨረስነው እንገኛለን። ለዚህ ወገኖቼ ተመልሰን ከአምላካችን ጋር በፍቅር እንድንኖር የቅዱሳን አምላክ እግዚአብሔር ሁላችንን ይባርክ ይቀድሰን፣ መጨረሻችንን ያሳምርልን። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር አንድ ነገር ብቻ ይነግረናል። አንድ ነገር ብቻ ይነግረናል። የትላንቱን መሳታችንን፣ የትላንቱን መውደቃችንን፣ የትላንቱን ኃጢአታችንን፣ የትላንቱን ክፋታችንን እንዳንደግመው ዛሬ ተመለሱ ነው የሚለን እግዚአብሔር። ተመልሰን በሕይወት እንድንኖር እግዚአብሔር ዛሬም ይነግረናል። በሕይወት ኑሩ፣ እኔ የሟቹን ሞት አልሻም አልፈቅድም ይላል እግዚአብሔር። ስለዚህ እንመለስ፣ ከወደቅንበት መንገድ እንነሳ፣ ካለንበት የክፋት ዓለም እንውጣ፣ በፍቅር መንገድ እንመላለስ፣ የጥላቻውን መንገድ እንተው፣ ደሙን እንብላ እንጠጣ። ስጋው ከስጋችን ይሁን፣ ደሙ ከደማችን ይሁን። ስጋው ከስጋችን ደሙ ከደማችን ከሆነ ብንኖር ከእርሱ ጋር እንኖራለን። ብንሞትም ደግሞ ወደ ማን እንሄዳለን?
ወደ እግዚአብሔር እንሄዳለን። አባቶቻችን ይህንን በዘመናቸው ተግብረውት ኖረዋል። እነሱ ከእግዚአብሔር ጋር ኖሩ፣ እግዚአብሔርም ደግሞ ከነርሱ ጋር ኖሩ። ለዚህ ነው ዘወትር ሁልጊዜ ጠዋትም ማታም ከእግዚአብሔር ሐሳብና ቃል ውጪ ሳይወጡ በወንዝ ዳር እንደተተከለችው ዛፍ ሕይወታቸውን አኑረዋል። ወዘህጎ ያነብብ መዓልተ ወሌሊተ ወይከውን ከመይዝ እንተ ትግልድ ሀበሙ ሀዘማይ ዕለት ዕለት ፍሬዋን እንደምትሰጠው ዛፍ በወንዝ ዳር እንደተተከለችው ዛፍ፣ በአበባ ያልቀረችው ዛፍ፣ ፍሬ የሰጠችው ዛፍ፣ እንደዛች ዛፍ ፍሬ እያፈራን እንድንኖር ካስፈለገ በቤተ ክርስቲያን በፍቅር እንኖር። በቤተ ክርስቲያን መጥተን አባቶቻችንን እናክብር። መንፈሳዊ ሕይወት ይኑረን። ጸጋ እግዚአብሔር በእኛ ላይ እንዲያድር ሕይወታችን የበረከት ሕይወት እንዲሆንልን የጻድቁን መንገድ እንከተል፣ የቅዱሳኑን መንገድ እንከተል። እግዚአብሔር ከነርሱ ጋር የነበረበትን ያደረገውን ቃል ኪዳን እንመልከት። ዕለት ዕለት ገድላቸውን ስንሰማ፣ ዕለት ዕለት ታምራቸውን ስንሰማ ሰምተን እንድንሄድ አይደለም ቤተ ክርስቲያን የምታሰማን። ሰምተን እንድንሄድ አይደለም፣ ታሪክ እየተረክን እንድንኖር አይደለም። ታሪክ የሚሰራ ትውልድ ነው የሚያስፈልገው። ስለዚህ ጻድቁ አባታችን መላ ዘመናቸውን ሁሉ ከእግዚአብሔር ጋር ኖሩ። እግዚአብሔር ሕይወታቸውን የበረከት ሕይወት አደረገው። ስለሱ ሲመሰክሩ ኖሩ። በቃል ብቻ አይደለም፣ በተግባር ሲመሰክሩ ኖሩ። የሚናገሩትን አድርገው ኖሩ። እግዚአብሔር ስለዚህ ስላደረጉት ነገር እግዚአብሔር ቃል ኪዳን ሰጣቸው። ዛሬ በጻድቁ ስም ቤተ ክርስቲያን ትጸልያለች። የጻድቁን ዋጋ ትውልዱ እንዲያገኝ ትጸልያለች። ጻድቁን በጻድቅ ስም ተቀብላ የጻድቁን ዋጋ ታገኛለች። ነቢዩን በነቢይ ስም ተቀብላ የነቢዩን ዋጋ ታገኛለች። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል ተብሎ ተጽፏል። ስለዚህ የጻድቁ አባታችን የእሳቸው ቃል ኪዳናቸው ስምህን የጠራ መታሰቢያህን ያደረገ እምርልሃለሁ ብሎ እግዚአብሔር ቃል ኪዳን ሰጥቷቸዋል። ስሙ የከበረ ይሁንልን። ቃል ኪዳን ሰጥቷቸዋል። ስለ ጻድቁ ሲል ሁላችንን ይምረናል፣ ምሮናልም። ደስ ይበላችሁ። ዛሬ ተምራችኋል፣ ምሕረት አድርጎላችኋል እግዚአብሔር። ለምን? እግዚአብሔር ለጻድቁ የሰጠውን ዋጋ የሚያስቀር አምላክ ስላልሆነ ነው። የጻድቁን ዋጋ የሚያስቀር አምላክ አይደለም። ስለዚህ በጻድቁ ስም ቀዝቃዛ ውሃ ስትሰጡ ዋጋችሁ አይጠፋም። በጻድቁ ስም በረከት ስታደርጉ ዋጋችሁ አይጠፋም። የሚጠፋ ዋጋ አይደለም። ስለዚህ በሚበልጠው የሕይወት ጎዳና የፍቅር መንገድ ተመላልሰን እንደ ጻድቃኑ እንደ ሰማዕታቱ ልባቸው እየተቃጠለ ሰውነታቸው በሰይፍ በስለት እየተተረተረ ደማቸው እየፈሰሰ አጥንታቸው እየተከሰከሰ በሮማ አደባባይ ላይ ብዙ መከራ ብዙ ዋጋ የከፈሉት በየዕለቱ በየቀኑ ሲገደሉ የኖሩት ለማንም ሲሉ አይደለም፣ ስለ ክርስቶስ ፍቅር ሲሉ ነው። ለዚህ ነው ቅዱስ ጳውሎስ ከክርስቶስ ፍቅር የሚለየኝ ማን ነው አለ። የገባው ክርስቲያን ይህንን ነው የሚያደርገው። የትኛውም ነገር አይለየውም። የትኛውም መከራ አይለየውም። የትኛውም ስደት አይለየውም። የትኛውም እንግልት አይለየውም። ሞት አያስፈራውም። ስቃይ አያስፈራውም። የትኛውም ግፍ አያስፈራውም። አምኖ የወጣ ሰው እስከ መጨረሻው ድረስ ሕይወቱን በዚህ ያኖራል። ለዚህ ነው ሰማዕታቱ ተመልከቷቸው፣ በሰልፍ እያሰለፉ አንገታቸውን ሲቀሏቸው፣ አንገታቸውን ሲሰይፏቸው እነሱ የሚታያቸው የሰይፉ በእነሱ ላይ ማረፍ አልነበረም። ከላይ የሚወርድላቸው አክሊል ግን ይታያቸው ነበር። እንዴት ደስ ይላል! ክብርና ምስጋና ለእግዚአብሔር ይሁንልን። እነ ሰማዕት አርሴማ ተመልከቱ። አዎ በሰልፍ ላይ እያሉ የኔ ተራ ይድረስ እያሉ ለሰማዕትነት በሚሰለፉበት ጊዜ የሚታያቸው የአንገታቸውን የሚቀሉት ሰዎች የሚሰየፉት ሰይፍ አይደለም የሚታያቸው። የሚታያቸው ከሰማይ የሚወርድላቸው አክሊል ነው። ፍቅር ሲኖረን እስከዚህ እንጨክናለን ወገኖቼ። ያለ ፍቅር
እግዚአብሔርን ማየትም ማስደሰትም አንችልም። ፍቅር ይኑረን፣ በፍቅር መንገድ እንመላለስ። ጥላቻን ከውስጣችን አውጥተን እንጣለው። ከምንም በላይ እግዚአብሔር የሚደሰትበት ሕይወት ቢኖር የፍቅር ሕይወት ነው። ፍቅር ማለት ላንተ ሊደረግልህ የምትፈልገውን ለወንድምህ አድርገህ መኖር ነው። ይሄ ነው ፍቅር። የክርስትና ወርቃማ ሕግ ይሄ ነው። ላንተ ሊደረግልህ የምትፈልገውን አንተን የማይመች ከሆነ ወንድምህን አይመቸውም። አንተን የሚከፋ ከሆነ ወንድምህን ይከፋዋል። አንተን የሚርብ ከሆነ ወንድምህን ይርበዋል። በእኛ ዘመን ያለው ይህ አይደለም። ሰውን ገሎ በሰው ሕይወት ላይ እንጀራን መጋገር ነው። በሰው ሕይወት ላይ እንጀራን መጋገር ገሎ መኖር ነው። የዚህ ዓለም መመሪያ፣ የዚህ ዓለም ሕግ ነው። አንዱን ገሎ ሌላው መኖር ነው። በክርስትና ደግሞ ተቃራኒ ነው። እየሞትን ነው እኛ የምንኖረው። ዕለት ዕለት እየተገደልን ስለ ክርስቶስ፣ ዕለት ዕለት መከራ እየተቀበል ከፍቅሩ ብዛት የተነሳ የምንኖርበት ሕይወት ነው የክርስትና መንገድ። ክርስትና ይህንን ያሳየናል። የምናምንበት መንገድ ብቻ አይደለም፣ የምንኖርበት ሕይወት ነው ክርስትና። ስለዚህ በፍቅር እንመላለስ። በፍቅር ከተመላለስ አምላካችን ያደረገውን እንመለከታለን። ሕይወታችን የበረከት ይሆናል። ዘመናችን የበረከት ይሆናል። ያጣነውን የፈለግነውን ነገር በረከት እግዚአብሔር በሕይወታችን ያበዛልናል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሆንልን። የሚበልጠውን መንገድ ፍቅር፣ የፍቅርን መንገድ በሕይወታችን እግዚአብሔር ያብዛልን። በሕይወታችን እግዚአብሔር ያብዛልን። አመስግኑት እስኪ። ስለዚህ እግዚአብሔርን አስደስቶ ሰውም ደስ ብሎት እግዚአብሔርም ደስ ብሎት በእኛ ሕይወት እንድንኖር ከፈለጋችሁ ከጥላቻ ተላቀቁ። ጥላቻ የጨለማ መንገድ ነው። ጥላቻ የሞት መንገድ ነው። በጥላቻ በቂም የሚኖር ሰው ጸሎት ወደ እግዚአብሔር የማይደርስለት ሰው ነው። በጥላቻ የሚመላለስ ሰው በረከት ከሕይወቱ የራቀው ሰው ነው። በቂም የሚመላለስ ሰው ከዲያብሎስ ጋር የሚኖር ሰው ነው። በፍቅር የሚመላለስ የሚኖሩ ሰዎች እግዚአብሔር በሕይወታቸው በረከትን ያበዛላቸው ሰዎች ናቸው። አንዳንድ ደጋግ ክርስቲያኖች አሉ። በዚህ አውደ ምሕረት ላይ ቆመን ስንናገር እንዳው ትውልዱ ወደ ጥፋት መንገድ፣ ትውልዱ ወደ ክፋት መንገድ ሄዷል፣ ከእግዚአብሔር ፈጽሞ ርቋል ብለን እንዳንናገር ዕለት ዕለት ሕይወታቸውን በፍቅር መንገድ የሚመሩ የሚያኖሩ ደጋግ ክርስቲያኖች አርአያ የሚሆኑ በየአድባራቱ በየገዳማቱ ብዙ አባቶቻችን አሉ። እንደኛ ክፋት፣ እንደኛ ኃጢአት፣ እንደኛ ውድቀት ቢሆን ኖሮ ዛሬን ማለዳዋን ማየት አንችልም ነበረ። የደጋግ አባቶቻችን ጸሎት፣ ልመና ይህንን የማለዳ ጀንበር እንድናይ ረድቶናል። ስሙ የተመሰገነ ይሁንልን። አሁንም መጨረሻችንን እግዚአብሔር ያሳምርልን። ከቅዱሳን ረድኤት በረከት ያሳትፈን። ሌሊቱን የባረከ አምላክ መዓልቱን ባርኮ ቀድሶ ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። የታመሙትን ይፈውስልን። የተሰደዱትን ይመልስልን። የተራቡትን ያጽግብልን። የታረዙትን ያልብስልን። የተራቡትን ያጽግብልን። ሰላም ላጡት ሰላም፣ በረከት ላጡት በረከት ይስጥልን። በቸርነት ጠብቀን፣ ክፉን አርቅልን፣ መልካሙን አቅርብልን። አምላካችን መዓልቱን ባርከ ቀድሰ ሰላም ቀን አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስቶ ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን
ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን